ተንኮለኛ ከክፋት ሌላ የማታስበው ፍቅር ለእናቷ ለወይዘሮ እታለም ሮማንና አሸናፊ እህትና ወንድም አይደሉም፣ ለምን በዚህ ልክ ይቀራረባሉ ብላ ለእናቷ ነገረች። ወይዘሮ እታለምም ሮማንን ጠርታ ከአሸናፊ ጋር ምንድነው በዚህ ልክ የሚያቀራርብሽ ብላ ጠይቃታለች። እሷም ወንድሜ ነው፣ ምንም አይነት ግንኙነት የለንም ስትል ለእታለም መልሳለች። አሸናፊ ማን ነው በዚህ ልክ ለእታለም ተናግሮ እኔና አንቺ እንድንራራቅ ያደረገው ብሎ ለሮማን ነግሯታል። ሮማንም እውነቱን ፍርጥ አድርጋ ላሹ ነግሯል። ፍቅርን ጥርቅም አድርጎ እንዴት በዚህ ልክ ደግሞ እንዲህ አይነት ስራ ትሰሪያለሽ? እኔና ሮማኔን እንድንለያይ የምታደርጊው ስራ አንቺ ከክፋትሽ መቼ ነው ግን እንዲህ አይነት ከክፋት ሌላ የማትሰሪው ብሎ ፍቅርን አስጠንቅቋታ። ገጠር ያሉት አበበ ሄለንን ወደ ከተማ ይዞ ሊሄድ ሁለቱ ተገናኝተዋል። ብርሃን እና ደመቀ ሸኝተዋቸዋል። ዴቭ እያለች ስሙን እየደጋገመች መጥራት የፈለገችው ብርሃን አሳስቦታል። ለምን በዚህ ልክ ዴቭ እያለች ይችል ትጣራለች? እስኪ ወደ እሱ ጋር እንሄድ አለ። ብርሃን የእህቷን ባል ደግሞ ዴቭን አፈቀረችው መሰል። ወይዘሮ እታለም ወደ ገጠር የሸኘችው ዴቭ የራሱ ለማድረግ እናትና አባቷን ለመጠየቅ ነው ገጠር የሄደው። አባቷ ኃይለኛ እንደሆነ እየታወቀ ነው። ብርሃንንና እናቷን ካሳመነ ግን ያ በቂ እንደሆነ ለአደይን አስደስቷታል። አደይ እንድታገባና የአደይ ማግባት ደግሞ ትዳር ጥሩ ነው፣ ያስከብራል። ይሄ ነገር ልጅ ብታደርግልኝ በጣም ነው ደስ የሚለኝ ብለው የአደይ እናት ለዴቭ ነግረውታል። እሱም ደግሞ ታዲያ አባቷን እንዴት አድርገን ነው ማሳመን የሚቻለው ሲል እናቷ በጣም ደንግጠው ነበር። ብርሃን የምትጠረጥራት የአደይ ጓደኛ ባርኮቴ እንደሆነ ነው። ዴቭ ከሷ ጋር እንደ ተቀራረበና እሱ ደግሞ ያንን ጉዳይ ለማስፈጸም ወደ ገጠር መምጣቱን እንጂ እሱ የሷ ጓደኛ እንደሆነ ለእህቷ ለብርሃን አደይ እንኳን አልነገረቻትም። የምትጠረጥረው ባርኮቴን ነው ብላ ነው ለሊሊ የነገረቻት። ሊሊን ባቡሬ አበባ ገዝቶ የራት ግብዣ አድርጎ ሰፕራይዝ አድርጓታል። ምርጥ አበባ እሷን የሚያስደስታትና አበባዋን ሲሰጣት ደግሞ በምን መልክ እና የአበባዋን ትርጉም እንድትነግሪኝ እፈልጋለሁ ብሎ ለሷ ነግሯታል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ሰራተኛዋ አደይ ክፍል 153 ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮውን ላይክ እና ሼር በማድረግ እስከ መጨረሻው እንድትከታተሉ ቻናሉን እንድታበረታቱት እላለሁኝ። ዴቭ ምንም ምላሽ እውነቱን ድፍር አድርጎ ለአደይ እናት መናገር አስፈርቶታል። የአደይ እናት ደግሞ ትንሽ ጠርጥረዋል። ልጃቸው ማግባታቸውን ወደዋል። ግን ያ ልጅ ወደ ገጠር የመጣው እሱ መሆኑን በጭራሽ አላወቁም። የአደይም አባት ንብረቱን እሰጣለሁ ብለዋል። በዚያም ደግሞ ሄለንን ወደ ከተማ ይዤ መሄድ አለብኝ፣ 2 ቀን ከቆየሁኝ አጎቷ ለሌላ ሰው ሊድርብኝ ይችላል ብሎ እሷን ይዟት ከዛ ከሀገራቸው ወይንም ከቀያቸው ርቋል። ይዞ በመሄዱ ደመቀ በጣም ተደስቷል። የዴቭን ስም እየጠራራች እየደጋገመችው ነው። ያ ደግሞ በደመቀ ጥርጣሬ ፈጥሮበታል። አበባውን ገዝቶ ሊያደርስ ወይንም ግዛ ተብሎ የተላከው ልጅ መንገድ ላይ ንብረቱ የተሰረቀበትን የተወሰደበት ልጅ ደግሞ እሱን ይዞት ነበርና እንዴት ወይንም ለምን እንደዘገየ በጣም ስለተናደደ ሲሄድ ያገኘዋል። አንተ ማነህ? እንዴት ከሱ ጋር እንደዚህ ታደርጋለህ? ብሎ ደግሞ ይዞታል። እሱም ንብረቱን እንደፈለገ ተናግሯን ከአንተ ጋር ጉዳይን አልጨረስኩም ብሎ አስፈራርቶት እሱ ነው እስካሁን አበባህን ገዝቼልሃለሁ፣ ያዘገየኝ እሱ ነው፣ ይኸው አበባህን ተቀበለኝ ብሎ ለባቡሬ አበባውን ሰጥቶታል።
ሊሊ እየጠበቀችው የራት ግብዣ አለ ብሎ ቀጥሮኝ እኔ ለብሼ እሱ እንዴት ጥሎኝ ይሄዳል ወይንም ለምን አመሸ ብላ በጣም ተናዳለች። ለዚያም ደግሞ ለአደይ ነግራታለች። አደይም ደግሞ ተረጋጊ ይመጣል ብላት ድንገት በር ቆርቁሮ አምሽቻለሁ ይቅርታ እንድታደርግልኝ ብሎ ያንን አበባ ሰጥቷት ወደ እራት ግብዣቸው ሄደዋል። ከዛ በኋላ ደግሞ እህቱ ሰጥሃት ወይ ያንን አበባ መቼም ይዘህ ለእህቴ ነው አትለኝም ነገርካት ወይ እያለች ለባቡሬ ብትነግረውም አንቺ ምን እያልሽ ነው ወሬ ለምን አትቀይርም ብሏታል። እና በቃ እኔ ሄጄ እውነቱን ፍርጥ ላድርግላት ወይ እያለች ብትነግረውም እሱ ደግሞ እንዲህ አይነት ነገር በጭራሽ እንዳታስቢው ብሎ ለእህቱ ዋሽቷታል። እናቱን ፈልጓል። እሷ ፍርጥ አድርጎ እውነቱን ባይነግራቱም በአገኛት ጊዜ እንዳሳዘነችውና ሊያደርግ የፈለገችው አክስቷ ገንዘብ ከፍላ እሷ እንድትታገትና ንብረቷ ደግሞ ያለምንም ክርክር በፍርድ ቤት የራሷ እንዲሆንላት ፈልጋ ነበር። እሱ ግን ያሰበው ገንዘብ ፈልጎ ያን ገንዘብ ካገኘ በኋላ ከሀገር መውጣት ነበር። በዛን ጊዜ ስለደረስክልኝ አመሰግንሃለሁ ብሏል። እሱም እንደዛው አመስግኗት ከጣቷ ላይ የነበረውን የባለፈው ፍቅረኛዋን ቀለበትም አውልቃ እንድትጥለው አድርጎ ግብዣው ላይ እጇንም ጣቶቿን እስሞላታል። እሷም ደንግጣለች። ትወጅኛለሽ ወይ ብሎ እንደሚወዳት እንደሚያከብራት ከአጠገቧ ሁልጊዜ እንደሚሆን ደግሞ እሱም ነግሯታል። ከሊዲ ጋር ሲሆን ለምን ይከፋሻል ብሎ ነገራት። ስለ ሊዱ መልካም ሰው እንደሆነችና መልካም ሴት እንደሆነች ሲያወራት ቅር አላት። እየተናደድሽ እኮ ነው፣ ለምንድን ነው በዚህ ልክ የምትቆጪው ታዲያ ብሎ ሲነግራትም ከኤላም ጋር በባለፈው እንደነበርኩኝ ከኔ ህይወት ጋር አትጠፋም፣ አሁን ደግሞ አንተ ከኔ ጋር ስትሆን ትመጣለች፣ እኔ አትመቸኝም ስትል ለሱ ነግሯል። ይህ ነገር ደግሞ የእሷ ፍቅር ከባቡሬ እንዳለበትና ከሌላ ሴቶች ጋር ሲሆን እሷ ደስታ አይሰማትም። እሱ የጠየቀውን ደግሞ ወይንም አበባ የሰጠበትን የአበባዋን ትርጉም እሷ እንድትነግረው ደግሞ ባቡሬ ፈልጓል። እህቱም አውቃለች። ለምን ሰው በዚህ ልክ ሲያሯሩጥህ አንተ ወንድ ልጅ ሆነ ፈርተህ ለምን ትሸሻለህ? ወንድነትን ለምን አትጋፈጠውም? ለምን አታንጠባጥበውም? እያለች ደግሞ ያሯሯጠውን እና ንብረቱ የተወሰደበት አንጣ ብሎ እሱን ሲያሯሩጠው ፈርቶ ወደዛ ሲሄድ በጣም ተናዳ ና የት ነው ያለው አሳየኝ፣ ዋጋውን ነው እኔ የምሰጠው እያለች በጣም እዝታለይ። ያ ነገሩ ደግሞ እሱ እንዲያበረታውና ለምን ፈሪ ትሆናለህ፣ ለምን ጀግና ትሆንም እያለች ለገዛ ፍቅረኛዋ ለኪንጎ ተናግራለች። አደይ በአባቷ ጉዳይ ደግሞ በዴቭ በመሄዱ በአባቷ ኃይለኝነት እና በአካባቢው የጨካኝ ሰው እንደሆነ የአበበንና የደመቀን አባት ንብረት እና በእነሱ አባት ደግሞ መሞታቸው የእሱ አባት እጁ እንዳለበትም ትንሽ ጥርጣሬ ውስጥና ስጋት ውስጥ አስገብቷታል። የዴቭ በሰላም መመለስ ለሷ ጸሎቷ ነው። እውነቱን ደግሞ ፍርጥ አድርጋ ለእህቷ ዴቭ የመጣው የኔ ባለቤት ወይንም ላገባው ያሰብኩት ወንድ ነው፣ እውነቱን ወይንም ከናንተ ደግሞ ሊጠይቃችሁ የሚፈልገውን እና ማሳመን የሚፈልገውን ነገር ለእናቴ ሊነግራት ነው የመጣው ብላ ለእህቷ አልነገረቻትም። እህቷ ዴቭዬ እያለች ስታቆላምጠው ይሄ ነገር ደግሞ ለእህቷ ስላልነገረቻት ወደ እሱ ልትቀርብ ትችላለች። ምክንያቱም አባቷም ለምን መጣ ብሎ ሲጠይቅ ባርኮቴ ፍቅረኛዋ እንደሆነ ነው የተናገሩት ማለት ነው። ከሩታ ጋር ወደ ሱቅ ይዣት ልውጣ ብላ ወይዘሮ ታለምም ሮማንን ይዛት ስትወጣ የኔ ሮማንዬ ዘመናዊ ገበያ ልኬጅሊ ነው ገና ከፍት ያለሽ እያለ እያሞገሳት ነው። ፍቅርን ዝቶባታል። እሷ ከአሸናፊ ጋር በመገኘቷ በጭራሽ ፈጽሞ አልወደደችውም። መኝታ ክላስ ገብታ ልብሱን እንዳለ እንዳይሆን አድርጋው አሁን ከአሸናፊ ጋር ስትሆን
ጥሩ ጸብ ይፈጠራል። ታምነኛለች የምላትን ነገር ብላ ለእናቷ እንግዲህ እንድታየው አድርጋለች። ወይዘሮ አለምም በመጨረሻ አይታ ቤት ሰራተኛዋን ሮማንን እየጠራቻት ነበር። ይሄንን ስራ አጠናቃ ሳትጨርስ እንዴት ነው ወደ አሸናፊ ጋር ልትሄድ የምትችለው ብላለ ለዴቭ ስልክ ደውላ አንተ የሷን ጉዳይ ሚስቴ ትሆናለች ብለህ ገጠር ድረስ ትንከራተታለህ፣ እሷ እዚህ ከወንድ ጋር እየባለገችልህ ነው እያለች ለሱ እየነገረችው ደግሞ እናቷ ድንገት ከች ብላ ምን እያወራሽ ነው ስትላት ያልሆነ ነገር ለእናቷ ስትል እኔ አደይን አምናታለሁ፣ እንዲህ አይነት የምታደርግ አይደለችም፣ መቼም እንደዚህ አይነት ስልክ ያሽው ለዴቭ እየነገርሽው እንደሆነ እመንያት ብላ የገዛ ልጇን አስጠንቅቃታለች። ቆይኔ ምን ብላት ነው የምታምነኝ ብላ ደግሞ በጣም ተናዳባታለች ማለት ነው። እቤት ያለችውን የአደይን እህት ሮማንን ለማስወጣት እያሰበችና ኪችን ድረስ ለምን ሄዶ ግንባሯን ሳማት የሚለውን ደግሞ ለምን ይቀራረባሉ? ሁለቱም እህታዊና ወንድማዊ አይደሉም? አደይና ዴቭም እንደዚህ እያሉ ነው ዴቭን የነጠቀችኝ ብላ በጣም ተንጨርጭራለች። ሌላ ነገር ደግሞ እየፈጠረች ነው። አደይ ከሌላ ወንድ ጋር አይቻታለሁ አንተ እዛ ድረስ እየተንከራተት ነው ብላ በዝዋሽታለይ። ሌላ እንግዲህ ብርሃን ለዴቭ ምን አይነት አስተሳሰብ ሊኖራት ይችላል የሚለው በቀጣይ ክፍል የምናይ ይሆናል። በእራት ግብዣው ላይ ደግሞ ደስ እንዳላትና አዲስ ነገር እንዳየችም እገዛ ጓደኛዋ ለአደይ ነግራታለች ማለት ነው። በዛ በጣም ተደስቷል። ጥሩ ጊዜና ምሽት አሳልፈዋል። የባቡሬና የእሊልን ፍቅር ያዝልቀላቸው። ዴቭም በሰላም ይመለስ፣ ሌላ ነገር ሳይፈጠር እውነቱን ፍርጥ አድርጎት ለእናቷ ተናግሮ ወደ ቤት ቢመለስ ይሻለዋል ማለት ነው። የአደይም አባት ከኔ ሌላ ልጆቼን ከኔ ውሳኔ ሌላ ማንም አይወስንም